አብርሃም ግን ደህና ነህ? እንዴት ነህ? በእናትህ ምን እያደረግክን ያለው የኔ ወንድም? ሲጀመር በጣም ጥያቄ የፈጠረብኝ ነገር እርግጠኛ ልጅቷ ግን ጠፍታለች? ሄርሜላ ጠፍታለች? በዚህ ልክ እንዴት አንተ እሷ ጠፍታብክ አንተ የሩታ ጉዳይና የኤፍሬም ጉዳይ መታሰር ምናምን አሰብክ? ሲጀመር የተጠረጠረ ሰው ላይ ታሰራል የሚል ህግ ሲጀመር የለም። የተጠረጠረ ሰው ለጥያቄ ይፈልጋል፣ ይሄዳል። ጥያቄውን መልሶ በህጉ መሰረት እነሱ ባለሙያዎቹ ማድረግ ያለባቸውን ነገር ያደርጋሉ። ሲጀመር አንተ አሁን በዚህ ግን ሄርሜላ ተፈቅራታለህ? የምር ተፈቅራታለህ? እኔ ጥያቄ ፈጥሮብኛል ቤተሰብ። ለማንኛውም እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝት ይበል። እንግዲህ ዛሬም ተመልሰን መጥተናል። ግን ስንመጣ እኔ አብርሃም በጣም አናዶኛል በእውነት በሚያደርገው ነገር ማለት ነው። ሄርሜላ ጠፋች ከተባለ እንግዲህ ኦልሞስት 3 ቀን ምናምን ያሉን ማለት ነው እነሱ። እኔ ጠፍታለች ብዬ እንዳላምን ያደረገኝ ነገር ምን መሰላችሁ እንዴ? ያሉን መስዋዕት የከፈለችልን ልጅ በዛ ላይ ትናንትና ቀለበት ያሰርክላለች፣ አፈቅራታለሁ፣ አገባታለሁ፣ ወደፊት ገለመኔ ሽማግሌ ልካለሁ ገለመኔ እያልክ ያለው ልጅ ጠፍታለች ነው እያልን ያለ ነው እኛ። የለችም ነው እየተባለ ያለው። አንተስ ምን እያደረግክ ነው ያለኸው? ወንድምህንና ያችን የጠበካቸው ፕሮጀክት ያደረካቸው ነው ያለው። ደግሞ ዛሬ ጭራሽ ብለብለብ ደግሞ የሰው ቤት ይደፈትሽ ምናምን ነገር እዚህ ያለሽ ምናምን። ይሄ ነገር ድራማ ነው። ሁላችሁም ድራማ እየሰራችሁብን ነው ወይስ ምንድን ነው ያደረጋችሁ ያላችሁት? ከዛ ደግሞ ያንተ ቤተሰብ የሩታ ልጅ ያንተ ልጅ አሳዘናቸውና የሄርሜላ ቤተሰቦች አንተን ምናምን ለመጠበቅ ብለው እየታገሱት ነው ያሉት። አንተ ሚስትህንና የድሮ ሚስትህንና ከዛ ደግሞ ወንድም እንዳይታሰር ፈልገው እንዲህ የሚባል ነገር አለ። ተሳስቼ ከሆነ እውነት እናንተ አርሙ። ሚስት ቤተሰብ ምን እያደረገ ነው ሰውየው ያለው? አብርሃም ምን እያለ ነው ያለው? አይመጣውም እኮ ሲጀመር ማለት ነው። እንዴት እናንተ ፍቅረኞች ጠፍታባችሁ 3 ቀን ሙሉ የምትታገሉት ቪዲዮ እየሰራችሁ ምናምን ነገር፣ ከዛ ደግሞ የድሮ ሚስታችሁ እየጠበቃችሁ ወንድማችሁ ያንተ ወንድምና ምናምን ገደል አይገቡም እንዴ? አልሰማህም ነው የምልህ ሲጀመር ማለት ነው እንዴ? የማይመስል ነገር እዚህ ጋር እኮ ያለ ሰው እንዳለ ሲያያችሁ ሁሉም ጅል እንዳይመስላችሁ። እዛ ጋር የምትሰሩት ስራ ተጃጃለና እዚህ ጋር የሚያችሁ ሰው ደግሞ እናንተ ሁሉ ነገር ይቀበላችኋል ማለት እኮ አይደለም። የኔ ወንድም ያመሃል እንዴ? በየትኛው ካልኩሌሽን ነው እዚህ ጋር ልጃቸው ጠፍታባቸው እህታቸው ጠፍታባቸው ቤተሰቦቿ ምናምን ነገር ያንተን ሚስት ያውም ተንኮል እያደረገችብህ ያለችው ሚስት ወንድም ሙድ እያዘብህ ያለውን ሰው የሚጠብቁት አንተ መልስ እስከምሰጣቸው ድረስ ማለት ነው። የማይመስል ነገር አታውራ ሲጀመር ማለት ነው። ቤተሰቦቿ ሲጀመር አይሰሙህም በዚህ ልክ ላንተ አስበውልክ። ተው እንጂ ትችል ወይ እንዴ? ትፈለገ ይወዱ የለ እንዴ? ሲጀመር 24 ሰዓት ልጅቷ ቢሞላት ማንንም አይሰማህም። ቤተሰቦቿም ቀጥታ ለፖሊስ ነው የሚያመለክቱት። በቃ ህግ እኮ አለ ሀገሪቷ ላይ። ካንተ ጋር አይተካተኩም። እዚህ እናንተ ከምትሰሩ ቪዲዮ ጋር አይተካተኩም። ያንተ ሚስት የድሮ ሚስት ምናምን የሚጠብቁበት ምንም አይነት እንትን የሚላቸውም ጉዳይ የሚላቸውም። ወንድምንም በዚህ ልክ አይታገሱትም። ሲጀመር ልጅቷ አልጠፋችም ነው የኔ ሀሳብ ማለት ነው። ኢቭን ከጠፋች ራሱ ማለት ነው መንገዱ ይሄ አይደለም። እየሳቁብህ እንደዚህ ሙድ እያያዙብህ በዚህ ልክ አንተ ማትታገሳቸውም ነበር ሲጀመር ማለት ነው። እና ደግሞ ሄርሜላን አብርሃም ያፈቅራታል የሚል ጥያቄ አይምሮ ውስጥ ገብቶብኛል። ያፈቅራታል ወይ የሚል ጥያቄ በጣም ነው አይምሮ ውስጥ የጫረብኝ ማለት ነው። አንተ ብትጠፋ ኑሮ እሷ በዚህ ልክ ትታገስ ነበር ወይ የሚልም ጥያቄ አለብኝ። የቤተሰቦቿ እንዳለ ደግሞ እንተውና አንዲሹ ሆኖ ታፈቅራታለህ ሄርሜላ ግራ እያጋባኝ። አሁን እኮ እያስበለጥክ ያለከው ሩታ ነው እዚህ ጋር ያለው ማለት ነው። ሩታ እየጠበቃት ነው ያለው። ልጇ ህፃን ልጅ ምናምን ይዛ ምናምን ላልከው ነገር አንተ አለክ፣ የሷ ቤተሰቦች አሉ፣ እናት አላት፣ አባት አላት፣ ወንድም ብዙ ልጁን ለተወሰነ ጊዜ ተጠያቂ መልስ እስከምትመጣ የሚጠብቁ በጣም ብዙ ሰዎች አሉ። ሩታ ወሰደች አይደለም እኮ እያልን ያለ ነው። ግን ለጥያቄ ከተፈካ አንተ እውነት እሷን ብለህ ከጠረጠርክ ማለት ነው አንተ ነህ እያልክ ያለው አይደል? ከጠረጠርካት ትሄዳለች፣ ወንድምክም ይሄዳል ማለት ነው። ወይ ስጋ ወንድምክም ይሄዳል፣ ይጠየቃሉ። ከዛ ሂደት አለው፣ ህግ በመንገዶች አሉት እኮ የራሱ የሆነ አሰራር እኮ አለው። ከዛ በኋላ እሱን ደግሞ አንተ አይደለም መስራት ያለብህ። የሰው ቤት እየፈተሽክ ምናምን ነገር ሪምቧ ምናምን ሳይሆን በህጉና በትክክለኛው ነገር መሰረት ይሰራና ያ ነገር ይደረጋል። ልጅ ደግሞ ለአንድ ቀን ምናምን አንተ ጋር ይጠብቃል። ሌላ ቤተሰብ ጋር እንኳን ማየት ካልቻለ አባቱ እኮ በህይወት አለ አይደል? አንተ ቆማል አይደል? አንተ ጋር ይቀመጣል፣ ይጠብቃታል። ምን ችግር አለ እንዴ? ለማን ነው እያገዝክ ያለው? ማን ነው እዚህ እየጠበቅክ ያለው? ሄርሜላ እዛ ጋር ታግታለች ይወስደዋል የምትለው ነገር እና እዚህ ጋር ደግሞ የምታምቧጭረው ነገር የምታምቦራጭቀው ነገር ደግሞ አልተገናኘብንም። እና አብርሃም የምትሰራው ስራ ፍጹም የተሃተነ ትክክል ያለው የሚያስጠላ ነገር ነው እያደረግክ ያለከው። ሌላው ደግሞ
ግምቴ ማለት የኔ ግምት። ቤተሰብ እናንተ ኮሜንት አድርጉልኝ፣ ሰብስክራይብ አድርጉ። ነገም ቪዲዮ ለቅላችኋለሁ። ሌላው የኔ ግምት ደግሞ ምን መሰላችሁ ቤተሰብ ሄርሜላ ፕራንክ እያደረገችው እንዳይሆን ይሄ ልጅ እየፈተነችው እንዳይሆን ብዬ ማስባለሁ። ከሩታና ከሷ ማን እንደሚወድ ለማወቅ የሚያደረገችው ነገር አሁን ጠብቃ ይሁን ቁጭ ብላ ማለት ነውና እስቲ ምን ያደርጋል አብርሃም የሚለውን ነገር ለመፈተንም እንዳይሆን ብዬ ደግሞ አስባለሁ። እና እንደዛ ከሆነ ፈተናው ወድቃል ነው ምልክ 24 ሰዓት በቂ ነው። ሲጀመር ህግ ራሱ የሰውዬ ከጠፋ ስንት ሂደህ ስታመለከት የሰውዬ ከጠፋ ስንት ጊዜ ነው ይባላል። ከ24 ሰዓት በኋላ ምርመራ ራሱ የሚጀምረው ማለት ነው። አንተ 3 ቀን 4 ቀን ላይ ቪዲዮ ትሰራብናለህ እንዴ? መጣ ሄርሜላ ጠፋች ምናምን እያልክ የማይመስል ነው። የሰው ልጅ እኮ ነች። የሆነ ነገር ሆናል ሲሆን ስንት ነገር እኮ አለ እንዴ። ሙዳት ያዝበናል። ከአንደኛ አልጠፋችም ነው ውስጥ የሚለኝ፣ ሁለተኛ ደግሞ ማለት ነው ከጠፋች በዚህ ልክ አይደለም ሊሆን የሚገባው። ያንተ ወንድም የፈለገውን አይሆንም እንዴ? ያንተ ይድሮ ምናምን የፈለገችውን አትሆንም እንዴ? በዚህ ልክ ተንኮል እያሰበች ከሆነ ከተጠረጠረች እንዴ? ተጠረጠረ ሁላ እኮ ወንጀለኛ አይደለም እንዴ? አሳልፈ አሰጥም እንዴ? አንተ እውነት እንደዛ ሆኖ ቢሆን እና ደግሞ እናንተ ማን ነው ሌሎቻችሁ ደግሞ ማለት ነው ወንድም ምናምን እንደምትጃጀልብኝ የመጣች 10 ጊዜ ማለት ነው የውሸት ነው እንጂ አንተ ወንድም ተብዬው ማለት ነው ወንድም ሚኪ የምትባለው ወንድም ተብዬ ሄርሜላ ወንድም እንደው እውነት አሁን ለአብርሃም አስበለት ነው ሄርሜላ ጠፍታ ዝም ብለህ ቁጭ ያልከው ወይ ደግሞ ለጠላቶች ካስበ ነው ዝም ብለህ ቁጭ አድርገህ እየጠበክ ያለከው ሄርሜላ ጠፍታ የሆነ ቦታ ሆና ምናምን ነገር ተው እንጂ እንዴ ሙድ አትያዙ እንጂ ተው። አቤልስ ምን እያደረክን ያለው? ጠፍታ ሄርሜላ አስችሏችሁ የኑሉ ቀን ቪዲዮ እየሰራችሁ ነው እየተላቀሳችሁ እየመጣችሁ ምናምን ለካሌን ወሰደው ዳኒን ወሰደው በዚህ ያልኩ ትመጡና ደግሞ ሩታ ነች የወሰደችው ምናምን። ቤተሰብ እኮ አለ ልጅቷ ከሰው እኮ የተፈጠረችው አይደል እንዴ? እናንተ ማንንም ሽሩር የሚላችሁ ሰው የለም። ልጅቷ እውነት ጠፍታ ቢሆን እናንተ በዚህ ልክ ሽሩር የሚላችሁ የለም። የማይመስል ነገር በቃ አይመጣውም ሲጀመር ማለት አንድ ሰው ጠፍቶ ሌላ ህጻን ልጅ ጠፋ ተብሎ ማለት ነው። ህጻን ልጅ ጠፋ ተብሎ እኮ በ24 ሰዓት ውስጥ እኮ ፌስቡክ ላይ ተለቆ ምናምን ነገር እኮ ሼር አድርጎ ለበሉ ምናምን ተብሎ እኮ ብዙ ነገር እኮ ህግ ያለበት ሀገር ስለሆነ ብዙ ነገር የተደረጉ ነው ያሉት። መያዝ ያለበት ደግሞ እየተያዘ ነውና የማይመስል ነገር አትንገሩ አታሳዩኝ ማለት ነው ባይነኝ ነኝና ከዚህ አንፃር ሲጀመር አብርሃም የሰራው ነገር ትክክል አይደለም። ግን እውነት ደብቃችሁ አትራታችሁ ከሆነና ሄርሜላ ደግሞ መታ ምናምን ነገር የሆነ ነገር የምትሉ ምናምን ነገር ከሆነ በእናታችሁ በጣም ትደብራላችሁ ነው የምላችሁ። በቃ በዚህ ልክ ሰው እየተጨነቀላችሁ ኦዲየንስ በጣም እየተጨነቀ ነው ያለው በእውነት ነው። እና እኛን ጨምሮ እኔ አሁን ላይ ሳያችሁ 2 ቀን 3 ቀን አዩዋችሁና ውሸት እንደሆነ ለራሴ ነገር ያለው ሲጀመር ማለት ነው። እንደዚህ አይነት ውሸት የለም። ትደባደባለህ እንዴ ከወንድም ጋር መጣ። ሌላው ደግሞ እዚህ ጋር ማሳት የሚፈልገው ነገር እናንተም ኮሜንት አድርጉልኝ። እንትና ኤፍሬም ምን አይነት ልጅ ነው? ኢቭን እውነት ጠፍታ ቢሆን እንኳን ይችላል ማለት ነው። ቀልዱ ያስጠላችሁ። የሚቀልደው ቀልድ፣ የሚያወራው ሁኔታ፣ የሚሆነው ነገር አይደብራችሁም? ከሩታ በላይ በጣም የሚጨንቀኝ ልጅ ቢሆን ደግሞ በአሁኑ ሰዓት ኤፍሬም ነው። ምን አይነት ነገር እያደረከን ያለው? በዚህ ልክ እየለመነ ይሄ ነገር ያዋጣሃል የኔ ነው አንተ ወንድምነት ምናምን እያለ ኢቭን ነገሩ እውነቱ ነው ቢሆን እውነት እኮ አይደለም እኔ አላምንም፣ ግን እውነቱ ነው ቢሆን ራሱ በዚህ ልክ ምንድነው እንደዚህ የምትሆነው ነገር? በጣም የሚያስጠላ። በኤፍሬም የምትባለው ልጅ ንግግር አያምር፣ ወምን አያምር፣ ወሬ አያምር፣ ነገር ደስ አትልም በአጠቃላይ ማለት ነው። በቃ የምታረገው ነገር እንዳለ ከወንድም ተቃራኒ ወገን ላይ ሆነክ በዚህ ልክ እንደዚህ ትሆናለህ እንዴ? እንዲህ እየለመነ ከመተክ አቤል ላይ የምትጨፍረው ነገር ሄርሜላ ጠፋች ምናምን ከደኒ ጋር ደግሞ ከመቼ ታርቃችሁ ነው በዚህ ልክ እንደዚህ ፍቅረ ጓደኛው ናችሁ ምናምን ነገር ሄርሜላ በጥፋቷ እንደዚህ የምትሆን ታፈቅራለህ እንዴ? ሄርሜላ ግን የአብርሽ ብቻ ነች። እኛ ስናቅ ማለት ምስኪኑ አፍቃሪ የአብርሽ ብቻ ነች። ግን በዚህ ኮንዲሽን ውስጥ እንደ ሄርሜላ የሆነ ጠፍታ ከሆነ ደግሞ ሌላው የሚለው ነገር የአብርሃም እና የሄርሜላ ነገር አበቃለት ነው የምላችሁ። አበቃለት ለምራችሁ የሌለ ነው ማለት ነው የምታዘበው የሌለ ነው እንጂ አላውቅም። ከዚህ በኋላ መታ አብራቱ ማለት ብዬ አላስብም። በዚህ ልክ ሙድ ይዞባት አብርሃም ራሱ አብሮ ሙድ እንደያዘባት ነው እየተሰማኝ ያለ ቤተሰብ እና ቪዲዮውን ከተመለከታችሁ ከተመቻችሁ ከዚህ በኋላ ሌላ ቪዲዮ እንድሰራላችሁ ሀሳባችሁ ሼር እንድናረጋችሁ ከፈለጋችሁ ደግሞ ይሄን ቻናል ሰብስክራይብ ማድረግ አለባችሁ። ሰብስክራይብ ስታደርጉ ሌላ ቪዲዮ እንድንሰራ ሞራል ይሆናል፣ ለእናንተም ደግሞ ሌላ ቪዲዮ ይደርሳችኋል ማለት ነውና ቤተሰብ እኔ የተሰማኝ ነገር ይሄ ነው ማለት ነው። አብርሃም የመጨረሻ ያናደደኝ ማለት ነው ያለው ነገር እንዳለው ሆኖ አብርሃም መወሰን መቻል አለበት። እዚህ ጋር ሄርሜላ እንጂ ማስቀደም ያለበት ሌላ ትርፍ ሰዎች ከጎን ያሉ ሰዎችን ማስቀደም የለበት። ህፃኑም አይጎዳም። ብዙ ቤተሰብ ከጎኑ ስላለ ምንም የሚጎዳ ነገር የለም። ተጠይቆ ለመጣ ምንም የሚጎዳው ነገር የለም እንጂ ሩታኛ ያስበለጠ እንደሆነ እየተሰማኝ ያለው ቤተሰብ ሁሉ መልካም ሁሉ እመኝላችኋለሁ። ሰላም ሁኑ። ባይ። በሌላ ቪዲዮ እንገናኛለን እንጂ አድርጉ እንግዲህ በቪዲዮ ቻው።